ማህበረሰባችን ውስጥ እንግዲህ የሴቶችን እኩልነትና ተሳትፎና ተጠቃሚነት ለማረጋገጥ ያሉ የአመለካከት ችግሮችን የመፍታት ነው። ማህበረሰቡን ማለት የሴቶችን እኩልነት፣ የሴቶችን መብት፣ የሴቶችን ደህንነት በማስጠበቅ ደረጃ ሴቶች ከወንዶች እኩል መሆናቸውንም ጭምር ግንዛቤ መስጠት የማስተማር ስራ እየሰራን ነው። ማህበረሰቡ ራሱ የህግ ማቀፎችን እንዲያወጣ በመንግስት በኩል የሚወጡ ህጎች አሉ። ከዛው ሳለ ደግሞ ማህበረሰቡም ደግሞ ቢያንስ ሴቶችን ሊጎዱ የሚችሉ ጎጂ ልማዳዊ ድርጊቶች እንዳይተገበሩ የህግ ማቀፎችን ማህበረሰብን ያሳተፈ ስራ የመስራት የህግ ማቀፎችን የማውጣት እንደገና ደግሞ ተፈጽመው ሴቶች ላይ ጉዳት አድርሰው የተለያዩ ጎጂ ልማዳዊ ድርጊቶች ተፈጽመው ሲገኙ ደግሞ በህግ አግባብ ተጠያቂ እንዲሆኑ የማድረግ ስራ እየሰራን ያለንበት ሁኔታ ነው ያለው። አሁን ላይ 23 የካቢኔ አባላት አሉ። ከዛ ውስጥ ከ23 ውስጥ 12ቱ ሴቶች ናቸው ማለት ነው። ስለዚህ በክልል ደረጃ በምናይበት ሰዓት በፌዴራል ደረጃ ካሉት የካቢኔ ወንበር ውስጥ 12ቱ ሴቶች ናቸው። በክልል ደረጃ በምናይበት ሰዓት የክልል ምክር ቤት አፈጉባኤዎች፣ የክልል ፕሬዝዳንቶች አሉ። እንዲሁም ደግሞ በተለያዩ የካቢኔ አደረጃጀት ውስጥ ሴቶች አሉ። ይህንን በምናይበት ሰዓት ከክልል ክልል ግን አፈጻጸሙ የተለያየ ነው።